መልሽልን እንጂ ፍላጎቱ ምንድነው? ፍላጎቱ ምን እንደሆነ ባቅ እኔ የሚያስፈልገውን ነገር ሰጥቼ ልጅቷን ይዣት አልመጣም ነበር እንዴ? እሺ ወይንሸትስ እንደ እናት ምንም መስዋዕትነት እየከፈለች አይደለም። አንቺን ግን ቀጥቅጦ እስከ መምታት ድረስ መስዋዕትነት ከፍለሻል። በዛ ላይ ከወይንሸት ጋር በቅርብ ነው እጅና ጓንት የሆናችሁት። አትወጃትም ነበር። እንዴት ለሷ ልጅ ይሄን ያህል መስዋዕት ልትሆኝ ይቻልሽ? ለወይንሸት ብዬ አይደለም። በቃ እኔ ልጅ ስላ አይችልም። ወይ አይደል ወራኛ የለም አቢሴሎ ምን ብላት አንተ እየሰጥ ወይንሸት ልጅቷ የማን ልጅ ናት? ኤልሳ ምን ሆነሻል? ምን ሆነሃል? በሷ ምክንያት አልገባው ማንም አንተ ዝም በል። ግራ ነው የገባኝ። ቆይ አንድ ጥያቄ ልጠይቅሽ። አንተ ብልጥ መሆን አስፈላጊ ነው ማለት ነው? ኤልሳ ከጓደኛዬ ተኝታ አይደል? እሸት ልጅ የላትም? እሺ በቃ መልሼ እደውላለሁ። ምንድን ነው? ቆይ ልጅቷ የወይንሸት ልጅ አይደለችም? እኔ የዚህ ቤት ነገር እያንዳንዱ ነገር እንቆቅልሽ እየሆነብኝ ነው። አቢሴሎ ብቻዬን ይሄን መፍታት አልችልም። መንቃት አለብን። እኔ ምንም እየገባኝ አይደለም አክስቴ። ቆይ የራሷ ያልሆነ ልጅ እንዴት ነው የራሴ ብላ ይዛ የመጣችው? አዎ ጎበዝ። እሱን ስትመልስ ሁሉ ማለት ነው። ይሄ ታገተች ምናምን ያሉትም ነገር ውሸት ነው ማለት። ኤልሳ እኮ ብር ብጠይቅ ግን የሆነ ነገር አለ። እናወራቸዋለን። ያሉትን ነገር ሰምተን ኤልሳንም ወይንሸትን በየተራ እናባራቸው። አዎ አሁን ገና ትክክለኛው። አሁንም ግን እንዳይዋሹ መጠንቀቅ አለብን። ይልቅ አንቺ ስለምትሽ ሲመጡ አፋጫል። አንድ ነገር የመጀመሪያ እንደመጠይቃለን። ችግር የለም። ወይንሸትን እያፋጠጣት ይገኛል። ወይንሸት ይህን ያህል እኔ እንኳን ሞኝ ብሆን ውሸት የሚገባኝ ነው ወይ? እንዴት ነው ይሄ ሁሉ ነገር የምትዋሹኝ? አንቺ እንኳን እንደማትዋሺ እርግጠኛ ነኝ። ይሄ ሁሉ እያደረገችሽ ኤልሳ ናት በማለትም ሲጠይቃትም አንገቷን አቀርቅሯ ትገኛለች። እንግዲህ በባለፈው ክፍል ላይ ማቲያስ ሕፃኗን ከወሰደ በኋላ ነይና አብረን የምንኖር ከሆነ ልጁን እሰጥሻለሁ ብሏት ነበረ። ኤልሳም እኔ ከሱ ጋር መኖር አልፈልግም በማለትም አብሲሎንን አታሏ 100,000 ብር ተጠይቀናል በማለት እንግዲህ ከወይንሸት ጋር በመሆን ልጅቷም የወይንሸት ናት ብላ ስለነገረችው እሱም እውነት የወይንሸት መስሎ ልጅቷ ታግቷ 100,000 ብር ተጠይቀናል በማለትም ኤልሳ ስትለው ለወይንሸትና ለሕፃኗ በማለትም የሕፃን ጉጉትም ስላለው 100,000 ብሩን ምንም ሳያደራደር ብቻ ሕፃኗን ይዛቿት ነው 100,000 ብሩ ምንም ችግር የለውም በማለትም እንግዲህ 100,000 ብሩን አንስቶ ይሰጣቸዋል። እሱም እንግዲህ 100,000 ብሩን አንስቶ በሰጣቸውም ሰዓት ኤልሳ ቀጥ ብላ ሽጉጥ ነበር የገዛችው። እሷም እንግዲህ ሄዷ ሽጉጡን ከገዛችም በኋላ ቀጥታ ወደ ማቲያስ ጋር ሄዷ ማቲያስንም እሺ መጥቻለሁ፣ አንተ ባልከው ሀሳብ ተስማምቻለሁ በማለትም እንግዲህ ሄዷ ነበረ። እሷም እዛ ከደረሰች በኋላ ሽጉጡን አቀባብላበት ልጄ የታለች? ልጄን ትሰጠኛለህ ወይስ አትሰጠኝም ስትለው ነበር። እሱም እንዴት ነው ሽጉጥ ይዘሽ የምትመጪው? እኔም ስላላመንኩሽ ልጅሽን ቀጣዩ ክፍል ነው ያስቀመጥኳት። የምትስማሚ ከሆነ ሁሉንም ነገር እንጨርሳለን። አንቺ ከአጂ ስለሆንሽ ነው ልጅሽን ለብቻ አስቀመጥኩት ብሎ ሲላትም አሁን ቀጥ ብለ የማሰጠኝ ከሆነ እዚህ ጋር እገልህና ልጄን ይዤ እሄዳለሁ ስትል ነበር ክፍሉ የተጠናቀቀው። ሆኖም ማቲያስ እንግዲህ እሷ እንደዛ በምትለው ሰዓትም ይገፈትራትና ጽንሱም የቢኒያም ጽንስ እንዳረገዘች የምታስታውስ ይሆናል። እንግዲህ ቢኒያም ማለት የአብሲሊዮም የልብ ጓደኛውና እንደ ወንድሙ የነበረው ከሱ ነበር ያረገዘችው። ሆኖም እንግዲህ ቢኒያምን በጣም ስለምትወደው ጽንሱን አላስወረደችም ነበር። ወይንሸትም ይህን ጽንስ ማስወረድ የለብሽም፣ ካስወረድሽ ሁሉንም ነገር ነው የምናገረው ስላለቻት ጽንሱም ነበረ። ሆኖም እንግዲህ ዛሬ ማቲያስ በመታተም ሰዓት ጽንሱ ወርዶ ይገኛል። እሷም እጅግ በጣም ታዝንና ከቤት ወጥታ እየሄደች እያለ ማቲያስ ይከተላታል። ይሄ ሁሉ እልክሽ ነው ይሄን ያደረሰሽ። አሁንም ቢሆን ምትስማሚ ከሆነ ልጃችንን አብረን ማሳደግ እንችላለን፣ ካለበለዛ ልጅሽን አልሰጥሽም ብሎ ይላታል።
ወደ ሳይሆን ተገደ ትሰጠኛለህ። ጽንሴንም አስወርደህብኝ ለእሷ ስል ብዙ መስዋዕቴን ከፍዬበታለሁ። ልጅነቴንም አጥቼበታለሁ። ያልሆነ ህይወት ውስጥም የገባሁት በእሷ የተነሳ ነው። አሁንም ደግሞ ልጄን ያጣሁት በእሷ የተነሳ ነው። ስለዚህ ቀጥ ብለህ ልጄን ትሰጠኛለህ። መቼም ቢሆን ልጄን አልተውም ብላ ስትልም እሱም አብረሽኝ የማትኖሪ ከሆነ በፍጹም አልሰጥሽም በማለት ይናገራታል። ኤልሳም እንግዲህ እንደዛ ካላት በኋላ እሱም ትቷት ይሄዳል። እሷ ሀሳቧን ስላልቀየረች ትቷት ከሄደም በኋላ ኤልሳም ለብቻዋ በመንገድ ላይ እያሰበች ትሄዳለች። ከአብሲሎም ጋር ለህፃኗ ብስክሌት ነው አይደል እናንተ? የነገር እኮ ድሮ ነበር። አሁን አለ እንደ ኢትዮጵያ ላይ ይሄ ሳይክል አስታወስኩ። ጎበዝ የኔ ጀግና እናተ። እኔ እኮ ሳስታውስ ራሴን ማድነቅ አለብኛ። የቆየ ስለሆነ አሁን ሁላችንም ያው መኪና ነው ያለ ከኔ ጭምር። ያው እኔ መኪና እያሽከረከርኩ ስለሆነ ነው ሁልጊዜም ዝናብኛ ጋር ስለሚዘንብ እንደዚህ የዝናብ ድምፅ የሚሰማችሁ በብዛት። ያው መኪናው ስለማሽከረክር እኛ ያለንበት ለምለም ስለሆነ እርጥብ ነው፣ ለዛ ነው እላችኋለሁ። እና እንግዲህ ሳይክል ገዝተውላት ከህፃኗ ጋራ መንገድ ላይ እየሄዱ ጥሩ ጊዜ እያሳለፉ እየተሳሳቁ ከሱ ጋራ ህይወትን ስትኖር እያሰበች ትሄዳለች። ሆኖም እንግዲህ ወደ እናቷ ሲኪና ጋር ስትሄድም እሷም ፊቷ ሁሉ ተበላሽቶ በጣም ደክሟት ነበር የሄደችው። ወይንሸትም እንዳየቻት ልጅቷ ካደ የታለች ብላ ስትላትም ልጅቷን እኮ አልሰጥም አለኝ ብላ ትላታለች። እናትየውም ምነው ሽጉጥ ይዘሻል ነበር የሄድሽው? ጭንቅላቱን ተርክከሽ ይዘሽ ለመምጣት ካደ የታለ? ልክ እንደ ወንድ ነበር ፎክረሽ ሄድሽው ብላ ስትላትም እሷም እንግዲህ እንደዛ በምትላት ሰዓት ማቲያስ እንደመታትና ጽንሱም እንደወረደ ትነግራቸዋለች። እናትየዋም እንግዲህ በመጀመሪያ ላይ እንደዛ የምታመናጭቃትና የምትሰድባት አይዞሽ ብላ ትላታለች። እሷም በቃ አሁን ምን ይሻለኛል? ልጄንማ በፍጹም አልተዋትም። እሱ የሚለው አብረን ካልኖርን ልጁን በፍጹም አልሰጥሽም እያለኝ ነው። ምን ማድረግ አለብኝ? እንዴት እሆናለሁ? ብላ ትላታለች። አንቺ ምንም ነገር እንዳትጨናነቂ፣ አንቺ ሰላም ስትሆኝ ነው ሁሉም ነገር ሰላም የሚሆነው። ስለዚህ አንቺ ማድረግ ያለብሽ መጀመሪያ ወደ ራስሽ ተመለሺ፣ ከዛም በኋላ ሁሉ ነገር ይደርሳል ብለው እናትየው ይመክሯታል። እሷም እንግዲህ ህፃኗን በምናገኝበት ቦታ እንወስዳታለን፣ ስለዚህ አንቺ ብቻ እንዳትጨነቂ በማለትም እናትየዋ እንግዲህ እያበረታቷት ይገኛሉ። ሆኖም እንግዲህ እናትየው እያበረታቷት አሁን ረፍት አድርጊ መድኃኒት ዋጪና በማለትም እንግዲህ መድኃኒት ትውጥና ረፍት እንድታደርግ ያደርጓታል። ኤልሳ ረፍት እያደረገች እንግዲህ ወይንሸትም ለምን እውነቱን ተናግሯ ያለውን ነገር አትጋፈጥም በማለትም ስትልም ነበር። ሆኖም እንግዲህ እውነቱን ደግሞ ኤልሲ መናገር አትፈልግም። አሁን ምን ማድረግ አለብን? ከዚህ ስንሄድስ ምንድን ነው የምንናገረው? በማለትም እንግዲህ እያሰቡ ይገኛሉ። ፖሊስ ጣቢያ ከሄደና ሁሉ ነገር ከተጋለጸ አብሲሎም ያውቃል። ነገሮችን ሁሉ ካወቀ ደግሞ በቃ ከሱ ጋር መኖሬ ያበቃል፣ ምን ይሻለኛል እያለች እያሰበች ነበረ። ሆኖም እንግዲህ እነሱ ያላወቁት ነገር ወይንሸት ቤተሰብ ጋር አብሲሎም ይደውላል ብለው በፍጹም አላሰቡም ነበር። እነሱ ፖሊስ ጣቢያ ብቻ እንደሚሄድ ነበር እያሰበ የነበሩት። እንግዲህ ሰብለን እንደምታቋት ኤልሲን ያላመነቻት ሰብለ አሁን እንግዲህ እንዴት ነው ማድረግ ያለብን ብሎ አብሲሎም በጣም እየተጨናነቀ ነበረ። አንተ ለምን ትጨነቃለህ? ምን ነው አብሬ በሄድኩኝ ኖሮ አብሬ በተከተልኳቸው ኖሮ ይሄኔ ምን ሆነው ይሆን? ይኸው ስልክ ማያነሱ በማለት እየተጨነቀ ሳለ ሰብለም አትጨነቅ፣ እስቲ ለምን የወይኑ ቤተሰብ ጋር አንደውልም በማለት የወይኑ ቤተሰብ ጋር እናቷ ጋር ይደውላሉ። እናትየውም ስልኩን ካነሱ በኋላ ምን ነው
ወይኒ ሰላም አይደለችም ወይ ብለው ሲጠይቁም አይ ወይኒ ሰላም ናት፣ ግን የወይኒ ልጅ እዚህ እንደመጣች ያውቃሉ አይደለ? እሷ ጠፍቷ ነው በማለትም ሲሉ ብለው ሲጠይቋት አረ ወይንሸት እኮ ልጅ የላትም በማለትም እንግዲህ ይመልሱላታል። በዚህንም ሰዓት እንግዲህ አብሲሊዮምም እጅግ ይደነግጣል። ልጅቷ ታዲያ የማናት? ልጄ ናት ብላ ያመጣቻትስ ልጅ የማናት? በማለት እንግዲህ ከደነገጠ በኋላ የዋሹ ነገር አለ በማለትም ሲል አዎ የዋሹ ነገር እንዳለማ ያስታውቃል። ስለዚህ አንተ መጀመሪያ ወደ ራስ ተመልሰ ማወቅ አለብህ፣ እነሱ ብዙ ነገር ነው የዋሹ ብላ እንግዲህ ሰብለ ታነሳሳዋለች። እሷም በምታነሳሳው ሰዓት ከዛን ወደ ኋላ ይመለስና ወይን ከባድ ችግር ውስጥ ገብተው ለእኔ መንገር ፈርተው የሆነ ችግር ውስጥ ገብተው ሊሆን ይችላል። እንደዛ አይደለም፣ እንዴት ልጇ ያልሆነችውን ነገር ሊጠይቁ ይችላሉ። ስለዚህ አንተ መንቃት አለብህ፣ እኔ ለብቻዬ ልነቃ አልችልም በማለትም ሰብለ ትጠይቀዋለች። ከዛን እንግዲህ አብሲሎም በቃ ዛሬ ሁሉንም ነገር እናፋጥጣቸዋለን፣ ልክ እንደገቡ በማፋጠጥ እንይዛቸዋለን በማለትም እነሱ ተወያይተው ከጨረሱም በኋላ አብሲሊዮም እኔ ተኛለሁ፣ እነሱ ሲመጡ ቀስቅሽኝ በማለትም እንግዲህ ይተኛል። ሆኖም እንግዲህ ኤልሲና ወይንሸትም ኤልሳም እንግዲህ ተኝቷ ነበር። ወይንሸትም መሸ፣ አሁን እዚህ ካደርን በኋላ ችግር ይፈጠራል፣ ስለዚህ መሄድ አለብን ብላ ትላታለች የኤልሲን እናት። እሷም አዎ መሄድ አለባችሁ በቃ ብላ ስትላትም ልክ ነሽ፣ አሁን መሄድ አለብን በቃ እንቀስቅሳት፣ ይሄን ነገር የሆነ ነገር ማድረግ አለብን በማለትም ኤልሲን ትቀሰቅሳታለች። ኤልሲንም ትቀሰቅሳትና መሽቷል እኮ ይጨነቃሉ፣ እዚህ ደግሞ ካደርን ሌላ ችግር ይፈጠራል፣ ስለዚህ እንሂድ ብላ ትላለች። እሷም እንግዲህ ከእንቅልፏ ከተነሳች በኋላ ካዳ ልጄ ምን ብለሽ ለመዋሸት አሰብሽ? በኋላ ደግሞ ችግር ይመጣል በማለትም ሲል ደበደበኝ እላችኋለሁ። ደበደበኝ ካልሽ በኋላ ደግሞ እንዴት ደበደበሽ ብሎ ሊጠይቅሽ ይችላል። ስለዚህ እንዴት ነው ይሄንን ነገር ልትወጪ የምትችው? መጀመሪያ በደንብ አስቢበት በማለትም ይናገሯታል። እሷም በሚናገሯት ሰዓት አይ እኔ እኮ እንደዛ ማለቴ አይደለም፣ በደንብ አስቤበታለሁ፣ አለበለዛ ነገሮቹን ሁሉ ያውቅብናል። ስለዚህ እኔ ተደብድቤ ሕፃኗንም ወስዶብኛል ብዬ ካላልኩት በስተቀር እንዴት አደርጋለሁ? ኢየሱስ አይቸግርም ነበር። አክስትየዋ እንደዚህ በቀላሉ የምትሸነፍ አይደለችም። አንቺም እኔ አድርጊ የምልሽን ቀጥ ብለሽ ታደርጊያለሽ። እናትሽን ቀጥ ለጥ አድርጌ እያሳከምኩልሽ አይደለ? ስለዚህ እኔ የምልሽን ነገር ሁሉ ታደርጊያለሽ ብላ ትላታለች። ወይንሸትም እንግዲህ እናቷን እያሳከመችላት ስላለ እሷም እሺ በቃ ነይ እንሂድ በማለትም ወደ ቤት ይሄዳሉ። ቤት ግን ሲመጡ ከባድ ነገር ነበር የጠበቃቸው። እሷ ደበደበኝ ብላ ስትል እንግዲህ አብሲሊዮም እሺ ብሎ እንደ መጀመሪያው አይዞሽ ሚስቴ እንዲላት ነበር የፈለገችው። ሆኖም ግን እንደዛ አልነበረም። እንደጠበቀችው ሳይሆን እነሱ እንደገቡ በጥያቄ ነበር ያፋጠጧት። እሷም እንዴ ምን ሆነ ካል አብሲሊዮም ዛሬ አክስት እኔ እንደዚህ አይነት ጭንቀት ውስጥ ሆኜ ለምንድን ነው የምታፋጥጠኝ? እሱ ደበደበኝ፣ ብሩን ወሰደ በማለትም ትመልሳለች። እሷም እንደዛ ስትል እንዴ መጀመሪያ ላይ እኮ ተስማምታችሁ ብሩን ሰተሽው ልጅሽን እንደሚሰጥ ነበር የተናገርሽውና የሄድሽውስ አይደል ወይ? ስለዚህ እንዴትስ ሊደበድብሽ ቻለ? ይሄ ውሸት ነው ብለው ሲሏትም ከዛም በኋላ ደግሞ አንቺ ከማ በላይ ሆነሽ ነው እናት ናት ያልሻት ወይንሸት ሳትጨነቅ አንቺ ለምንድን ነው እንደዚህ የተጨነቅሽው? ወይንሸት እንኳን ሳትደበደብ አንቺ ተደበደብሽ፣ እንዴት አንቺ ልትደበደብ ይቻልሽ? ብላ ስትላትም እንዴ ምንድነው እንደዚህ አይነት ጥያቄ? እኔ ታውቂያለሽ አይደል የልጅ ፍቅር ስላለብኝ እንጂ ለወይንሸት ብዬ አይደለም የተደበደብኩት በማለት ትመልስላታለች።
ይሄ የማያሳምን ወሬሽን እዛው አስቀምጪ። መቼም ያንቺና የወይንሸት ድራማ አያልቅም። መጀመሪያ መቼ ትዋደዳላችሁ? በቅርብ ነው እጅና ጓንት የሆናችሁት። ስለዚህ አንቺ ማን ተደብዳቢ አደረገሽ? ወይንሸትንም አንቺ ለምንድን ነው ያልተጨነቅሹና ያላለቀሹ? አሁን ልጅቷ ያንቺ ናት ወይስ ያንቺ አይደለችም? በማለትም ያፋጥጧታል። እሱም ካፋጥጧት በኋላ ሰብለም የወይንሸት ልጅ እንዳልሆነች የወይንሸት እናት ጋር ደውለን ወይንሸት ልጅ እንደሌላት ተናግረዋል። ስለዚህ ልጅቷ የማን ናት በማለትም ስትጠይቅ እንዴ እውነት የእሷ ልጅ አይደለችም? እንዴትስ ትዋሸናለች? እኔ ራሱ ከእሷ ጋር ሲጨነቁዬ እቺ ቀጣፊ እቺ ውሸታም በማለት እንግዲህ ኤልሳ እያስመሰለች ትገኛለች። ሆኖም እንግዲህ ኤልሳ እንደዛ ካለቻትም በኋላ ቆይ እኔ ራሴ ውስጥ ላይ አፋጥጬ የምጠይቃት እኔ ቀኑን ሙሉ ከእሷ ጋር ስንገላተት በማለት በማስመሰልም እንግዲህ ወይንሸትን ወደ ኪችን ትጠራትና ወይኑ ይቅርታ አድርጊልኝ እንዲያምኑኝ፣ ስለዚህ እንደዚህ መናገር ስላለብኝ ግድ ስለሆነ ነው ይቅርታ አድርጊልኝ ብላ ትላታለች። እሺ ምን ችግር የለውም ካዲያ አሁን ምን ማድረግ አሰብሽ ብላ ትላታለች። ምን ማድረግ አሰብን ብለሽ ነው ማለት ያለብሽ። ስለዚህ አሁን ምን ብናደርግ ነው የሚያምነን ብላ ስትላትም ወይንሸትም እውነትን ተናግሮ የመሸበት ማደር ነው ብላ ትላታለች። አንቺ ደግሞ ሁል ጊዜ እውነት ያለሽ፣ እውነቱን ብናገር ለአንድ ቀን እንኳን አብሲሊዮም አያሳድረኝም። ስለዚህ ምን እንደምንል እንመካከር ብላ ትላታለች። እኔ ምንም ነገር መናገር አልፈልግም። እውነቱን ከመናገር ውጪ ሌላ ነገር የምለው ነገር የለኝም። እሱም ደግሞ እንደዚህ አይገባውም ብላ ስትላትም አይ በቃ አንቺ ተይው፣ እኔ እናገርልሻለሁ፣ አንቺ አዎ በማለት ትስማሚያለሽ ብላ ትላታለች። ካለበለዛ እንዴት አድርገን እዚህ ቤት እኖራለሁ? በቃ ከሱ ጋር ከተለያየው እንዴት ሆኜ ነው የምኖረው? ስለዚህ እኔ መላ ፈጥሬ እነግረዋለሁ፣ አንቺ እመኝ ትላታለች። አብሲሎንስ ታልፊዋለሽ? አክስትየዋን አይተሻታል ወይ? እሷ ጥያቄዋን ራሱ መመለሳች። ስለዚህ ለምን እውነቱን አትናገሪምና ሁሉንም ነገር አትጋፈጪም ትላታለች። አንቺ ሁሉ ጊዜ ለምን እንደዚህ ትያለሽ? አሁን እኔ የምልሽን ብቻ ታደርጊያለሽ። እናትሽን የምትፈልጊያት ከሆነ ስትላትም በቃ ለምን እናቴ ከፈለገች አትሞትም። ስለዚህ እውነቱን ተናገሪና ሁሉም ነገር ያብቃ ብላ ትላታለች። በፍጹም እንደዛ አላደርግም። ስለዚህ እኔ ሄጄ እኔ ያወራልሻለሁ፣ አንቺ ምንም ነገር አትጨናነቂ ብላ ትላታለች። ሆኖም እንግዲህ እሷም እሺ በማለት ካለቻት በኋላ ትሄዳለች። እሷም ከገባች በኋላ ኤልሲም ወደ ውስጥ ስትገባ ሰብለ ትስቅባታለች። ምን ነው የሚያስቅ ነገር አለ ወይ ብላ ስትልም አጓጊ ድራማ ነው ብላ ትላታለች። የምን ድራማ ደግሞ የምን ድራማ ነው ብላ ስትላትም የወይንሸትና የኤልሲ ድራማ ልብ አንጠልጣይና አጓጊ ነው በማለት ትነግራታለች። አንቺ ደግሞ በዚህን ሰዓትኛ ተጨንቀን አንቺ ስለ ድራማ ታስቢያለሽ ወይ ብላ ስትላትም ካዳ ምን ልበላችሁ ውስጥ ሄዳችሁ ደግሞ ምን ተመካክራችሁና ምን አስፈራርተሻት መጣሽ ብላ ትላታለች። እኔ ለምንድን ነው የማስፈራራት? ለምን እንደዋሸች አፋጥጬ ጠይቂያት መጣሁ ብላ ትላታለች። ካዳ ለምንድን ነው የዋሸችው ብላ ስትላትም ወይኑ ለእኛ መናገር የፈራችው የሚያሳዝን ሁኔታ ነው። ልጇን ቤተሰቦቿ ራሱ አያውቁም። ከዚህም በፊት ልጆና ተጠልፋ ተደፍራ ነው የወለደችው። እሱም እንግዲህ ፍቅሩ አልቆ መጦ ከጨረሳት በኋላ አሁን ደግሞ ልጁን አምጥቶ በይውሰጂ ብሏት ነው። እንደውም ከኤልሲ ጋራ እኔ ልቆጣትና ልጮውባት ገብቼ ነበር ወይኔ ላይ ግን እሷ ደግሞ ስትነግረኝ አብረን ተያይዘን ስናለቅስ ነበር ብላ ትላታለች። ሰብለም ያልተዋጠላት እያስካካች አሀ እንደዛ ነው እንዴ? ለዛ ነው ካዳ የቆየሹ ብላ ስትላትም አዎ
ሳባብላት ነበር። በጣም ነው የምታሳዝነው፣ ብዙ ነገሮችን ያሳለፈች ናት እያለች ትነግራታለች። ሰብለም ምንም ነገር አልተዋጠላትም። ታዲያ ቤተሰብ እንዴትስ አልሰማም ብላ ስትላትም ቤተሰብ አያቅም ለዛ ነው ብላ ትላታለች። ታዲያ ወይኑ እራሷ ትንገረን፣ ለምንድን ነው አንቺ የምትነግሪኝ? በማለትም አብሲሊዮንም በመጀመሪያ ምንም የማይናገረው ዝም ብሎ ሁሉንም ነገር አግበስብሶ የሚቀበላት ዛሬ ላይ እጅግ በጩኸት ወይንሼትን ይጠራታል። ወይንሼትንም ከጠራት በኋላ ለምንድን ነው እንደዚህ የሆነው? አንቺ ምንድነሽ? ለማለት እንግዲህ ሕፃኗም የማን እንደሆነች ጥያቄ ስለፈጠረበት ይጠራታል። እሱም በሚጠራ ሰዓት እንግዲህ ወይንሼትም እጅግ ስለፈራች እንዴት ነው የማደርገው? እንዴትስ ነው በድጋሜ የምዋሸው? ዋሽቼስ እንዴት እሱ ፊት ልቆም እችላለሁ? በፍጹም ዋሽቼ እሱ ፊት መቆም አልችልም። ስለዚህ መሄድ የለብኝም ብላ ኩሽና ውስጥ ቁጭ ብላ ነበረ። ሆኖም ኤልሲ ለምን ትጠራታለህ? ለምንስ ታጨናንቃታለህ? መጀመሪያ ጊዜ እኔ ሁሉንም ነገር ነገርኩ ካይደል ብላ ስትልም አይ ከሷ አንደበት መስማት አለብን። ሁል ጊዜ ለምንድን ነው እንደዚህ የምትሆነው? አንተ ዝም ስትል ነው ነገሮች እየተበላሹ የመጡት። ስለዚህ ጥራትና ከራሷ አንደበት ስማ ብላ ትለዋለች። እሷም እንደዛ በምትለውም ሰዓት እሺ በቃ እንደዛ ከሆነ እውነትሽን ነው፣ ከእሷ አንደበት ነው መስማት ያለብኝ በማለትም እንግዲህ ወይንሼትን እየደጋገመ ይጠራታል። ወይንሼትንም እየደጋገመ በሚጠራትም ሰዓት ወይንሼትም አቤት ልትለው አልቻለችም። ሆኖም በስተመጨረሻ ላይ አቤት ብላ ስትመጣም አንቺ ለምንድን ነው እሱ ሕፃኗ የማናት ብሎ ሊያፋጥጣት ሲል ሰብለም እንግዲህ ኤልሲም እራሷ ለብቻዋ ጠርቷት አይደል ያፋጠጠቻት። ስለዚህ አንተም ደግሞ ለብቻ ጥራና አፋጣት እንጂ ለምንድን ነው ዝም የምትላት? በማለትም አብሲሎምን ትመክረዋለች። ስለዚህ እዚህ ጋር ለምን እኛ ፊት ትጠይቃታለህ? ልክ ኤልሲ እንዳደረገችው አንተም ለብቻ ጥራትና እያንዳንዱን ነገር ጠይቃት፣ እያንዳንዱን ነገር እውነቱን ትነግርሃለች። ኤልሳ እያስፈራራቻት እንጂ ልጅቷ የወይንሼት አይደለችም፣ ትልቅ የተደበቅነው ነገር አለ በማለት እንግዲህ ከስር ከስር እያላከሰች ትገኛለች። ሆኖም እንግዲህ ኤልሳም እጅግ ደንግጣለች። ወይንሼት ትናገር ይሆን ወይስ አትናገርም የሚለው ነገር እጅግ በጣም አስጨንቋታል። ሲኪናም እንግዲህ የኤልሳ እናት እጅግ በጣም እየተጨነቀች ነው። በመጀመሪያ ላይ እንግዲህ እነሱን እንደ ሕፃን እየተጫወተች ሕፃኗንም እንግዲህ እየደበደበችና እያሰቃየቻት ነበር ያሳደገቻት። ሆኖም እንግዲህ ዛሬ ላይ ካጠገቧ ስትርቅና አብራ ስለሌለች አሁን እንቅልፍ አልወስድም ብላት፣ ወይኔ ሕፃኗ ምን ሆና ይሆን? ኤልሳስ እንዴት ሆና ይሆን? እውነት እኔ ነኝ ስለ ኤልሳና ስለ ሕፃኗ እየተጨነኩ ያለሁት እያለች እንግዲህ እንቅልፍ ነስቷት ተጨንቋ ትገኛለች። ሆኖም እንግዲህ እንደምናስታውሰው ኤልሲ አብሲሎምን ብዙ ነገራትን ነው የዋሸችው። እንግዲህ የዋሸችው ነገር እንደምታስታውሱት እናቷ ውጭ ሀገር እንደምትኖርና ደሃ እንዳልሆነች ሁሉ ስትነግረው ነበረ። ሆኖም እንግዲህ ሁሉንም ነገር የምትናገርበት ምንም ነገር ማድረግ ስለማትችል እሱም እንግዲህ ለምንድን ነው ይሄ ነገር የተከሰተው የሚለውንም ሁሉንም ነገር እያወራች ነበረ። ሆኖም እንግዲህ እንዴት ይጨነቃለው እያለች ብትገኝም ኤልሲም እንግዲህ እዚህ ጋር እጅግ በጣም ተጨንቋ ትገኛለች። ወይንሼት ትናገራለች አትናገርም የሚለው ነገር ግራ ገብቷታል። እንግዲህ አሁን ወይንሼት ትናገራለች ወይስ አትናገርም የሚለውንም እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። እንግዲህ አብሲሊዮን ውስጥ አስገብቶ ሕፃኗ የማናት
እኔ የምልሽ ወይኑ እንደው እኔ ሞኝና ጅል እንኳን ብሆን ይሄ ነገር ይገባኛል ወይ? እናንተ እኔ ላይ ብልጥ ሆናችሁ ሁሉንም ነገር የምትዋሹኝ ለምንድን ነው? አሁን እያንዳንዱን ነገር ንገሪኝ። አንቺ በፍጹም ይሄንን ነገር ታደርጊያለሽ ብዬ አላስብም። ኤልሲ አስፈራርቷሽ ከሆነ እኔ የመጀመሪያው አብሲሎም ሳይሆን ሌላ አብሲሎምን እንደምታገኝ እንደምቀየርባት እንዳትሸወድ እያለ እንግዲህ እጅግ በጣም ስሜታዊና ተናዶ ወይንሸት ላይ ራሱ እጅግ እያፈጠጠባት ክፍሉ በዚህ አይነቱ ተጠናቋል። ውድ የተከበራችሁ ቤተሰቦቼ እኔ እህታችሁ ሴና ነኝ። እንድታበረታቱኝና ከጎኔ እንድትሆኑ ስል በአክብሮት ጠየኳችሁ። ስለምታደርጉት ትብብር ሁሉ ከልብ እያመሰገንኩኝ እንግዲህ ሀሳባችሁን ደግሞ ኮሜንት ላይ አስቀምጡ። ወይንሸት መላ ትፈጥራለች እንደ ኤልሳ ወይስ እውነቱን ተናግሮ የመሸበት ማደር እያለች ብዙ ጊዜ እንግዲህ እየደጋገመችው ነበር። እውነቱን ተናግሯ እናቷን ታጣት ይሆን ወይስ እንዴት ይሆናል የሚለውን እንግዲህ እጅግ በጉጉት የምንጠብቀው ይሆናል። እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። ቀናችሁ ያማረና የተዋበ እንዲሆን መልካም ምኞቴ ነው። በምስጋናዬ የሰማይ ደጆችን አንኳኳለሁ፣ በአምልኮዬ ወደ ህልውና እዘልቃለሁ። በምስጋናዬ የሰማይ ደጆችን አንኳኳለሁ፣ በአምልኮዬ ወደ ህልውና እዘልቃለሁ። ደጅህን ከፍተ ዘንግ ዘርግተ ክብርን እስካየው አልቆምም ከዚህ ገና በመንፈስ ቃትታለሁ። ወደ ቅድስተ ቅዱሳን ውስጥ መዝለቅሻለሁ። የፊትን ብርሃን ከዛ ሆኜ ሳይ ያኔ ጠግባለሁ። ደጅህን ከፍተ ዘንግ ዘርግተ ክብርን እስካየው አልቆምም ከዚህ ገና በመንፈስ ቃትታለሁ። ወደ ቅድስተ ቅዱሳን ውስጥ መዝለቅሻለሁ። የፊትን ብርሃን ከዛ ሆኜ ሳይ ያኔ ጠግባለሁ። ወደ ቅድስተ ቅዱሳን መዝለቅሻለሁ። የፊትን ብርሃን ከዛ ሆኜ ሳይ ያኔ ጠግባለሁ። ፊትህን ሳየው እበረታለሁ። ፊትህን ሳየው ኃይል አገኛለሁ። ፊትህን ሳየው እበረታለሁ። ፊትህን ሳየው እፈወሳለሁ። ፊትህን ሳየው ኃይል አገኛለሁ። ፊትህን ሳየው እበረታለሁ። ፊትህን ሳየው ተስፋ አገኛለሁ። ፊትህን ሳየው እፈወሳለሁ። እኔ የምፈልገው አንተን ነው፣ አንተን ነው፣ አንተን ነው። ሌላው በሙሉ ቀሪ ነው፣ ቀሪ ነው፣ ቀሪ ነው። እኔ የምናፍቀው አንተን ነው፣ አንተን ነው፣ አንተን ነው። ሌላው በሙሉ ቀሪ ነው፣ ቀሪ ነው፣ ቀሪ ነው።
ሌላው በሙሉ ቀሪ ነው ቀሪ ነው ቀሪ ነው ጠፊ ነው ጠፊ ነው ቀሪ ነው ቀሪ ነው ጠፊ ነው ጠፊ ነው ፈልጌ አላጣሁህም ከልቤ ሽቼ ራስን አልሰወርክም ፈልጌ አላጣሁህም ከልቤ ሽቼ ራስን አልሰወርክም ውሃ በሌ